ማርያም ምንድነው ንጽሕት ነች ትላላችሁ አይደለ? አዎ ኦኬ እሺ። አሁን እዚህ ጋር ጥያቄ ምንድነው? አሁን እዚህ ጋር ምንድነው ሮሜ ምዕራፍ 3 ላይ ሁሉም ኃጢአትን ሰርቷል እግዚአብሔርም ክብር ጎድሎታልና እያለ ይናገራልና ለቤዛነት የሚያስፈልገው ወይም ደግሞ ምንድነው የሰው ልጅ ለገባበት ኃጢአት ውድቀት የሚያስፈልገው ንጹህ የሆነ መስዋዕት ነው አይደለ? እና ማርያም ያንን የቤዛነት ስራ መስራታችንም እንዴት ነው? ክርስቶስ የሚያስፈልግ ከሆነ ክርስቶስ ማለት ያው ንጽህናው ነው አይደለ? ቤዛነት ስራ እንዲያቀርብ ያደርገው የመስዋዕት በግ እንዲሆን ያደርገው ደን ከዛ ደግሞ ለክርስቶስ ደግሞ ማርያም ክርስቶስ ንጹህ ሆኖ እንዲወለድ ማርያም ንጹህ ሆና መወለድ ነበረባትና ያ አይ ቲንክ እንደዛ መሰለኝና የምትሉት ሚስኮንሰፕሽን ካለ አይ ዶንት ኖ ታስተካክሉኛላችሁና ያ ነገርን መስራት አትችልም ነበር ቤዛነቱን? ጥያቄን ከተረዳችሁ የመጀመሪያው ጥያቄ እሱ ነው። ቀለል አድርጊ እንግዲህ ዝም ቢል ነገር ይለለፍና በል አየህ እመቤታችን ቅድስት ድንግል አዎ እንግዲህ ንጽሕት ናት ምናምን ሁሉ ኃጢአትን ሰርቷል እግዚአብሔርም ክብር ጎድሏቸዋል የሚል ቃል አለ ሮሜ ላይ ትክክል ነው ሮሜ ምዕራፍ 3 ላይ እዛ ጋር እየተነገረ ያለው አይሁዳውያንም የግሪክ ሰዎችም ሁሉም ኃጢአትን እንደሚሰሩ ሁሉም ከኃጢአት በታች እንደሆኑ ቁጥር 9 ላይ ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ይላል ጳውሎስ እና የህግ ስራን በመስራት ሰው በእግዚአብሔር ፊት ሊጸድቅ አልቻለም ነበር ሁሉም ደካማ ሆኗል ለዛ ነው ክርስቶስ ኢየሱስ የመጣው ስለዛ በእምነት በኩል ሁሉም እንዲቀርብ ማለት ነው ወደ እርሱ ይህ ማለት ግን ህፃናት ለምሳሌ ኃጢአትን ሰርተዋል ማለት አይደለም ያው ለኃጢአት ምንድነው ኃጢአትን ግን በቀላሉ የሚያደርጉ ወይም ደግሞ ህጉን የማይፈጽሙ ይሆናሉ እያደጉ ሲሄዱ እንደዛ ለማለት ነው እንጂ ህፃናትም ጭምር ኃጢአትን ሰርተዋል ምናምን ማለት አይደለም እመቤታችን ጋር ለየት ያለ ነገር አለው ይህም ኃጢአት አለመስራቷ ነው ግን ኃጢአት አለመስራቷ በራሷ ቤዛ እንድትሆን ያደርጋታል ካልን አያደርጋትም ማለት አንድ ሰው ኃጢአት ስለሌለበት ለሰው ልጅ ቤዛ መሆን ይችላል ማለት አይደለም ቤዛ ለመሆን እንግዲህ ይሄ ቤዛነቱ ሰውን ለማዳን አይደለ ብሩስኪ ሰውን ለማዳን ከሆነ ድንግል ማርያም ምንም አይነት እንከን ባይኖርባትም ኃጢአት ባይኖርባትም እንኳን ቤዛ ግን መሆን አትችልም ምንድነው ኃጢአት የሌለበት ቤዛ መሆን የሚችል ቢሆን ኖሮ ቅዱስ ሚካኤልን በላከው ነበር ቅዱስ ሚካኤል እኮ ኃጢአት የለበትም ቅዱስ ገብርኤልም ኃጢአት የለበትም ግን ቅዱስ ሚካኤል ስጋ ሆኖ ቢመጣ ለምሳሌ ቤዛ መሆን አይችልም ቅዱስ ገብርኤል መጥቶ ስጋ ቢሆን ንጹህ ቢሆን ምንም ኃጢአት ባይኖርበት ቤዛ መሆን አይችልም ለምን አትለኝም ቤዛነት ክፍያነትም ጭምር ነው እኛ ማለት ስለ እኛ ነው የቤዛነት ስራ የሚፈጸመው እና ሰው በእግዚአብሔር ዘንድ ኃጢአትን ሰርቷል ተመልከት እግዚአብሔር የማይወሰን አምላክ ነው ውስን አይደለም የማይወሰን ነው በዚህ በማይወሰነው አምላክ ፊት ኃጢአት ሲደረግ የሚያስፈልገው ካሳ ምን አይነት ካሳ ነው የማይወሰን አይነት ካሳ ድንግል ማርያም ውስን ሰው ናት ውስን የሆነች ሰው ምንም እንኳን ንጽሕት ብትሆን የማይወሰን ካሳን እንዴት አድርጋ ማቅረብ ትችላለች አትችልም የማይወሰን ካሳን ማቅረብ የማይችለው የማይወሰን ካሳን ማቅረብ የሚችለው የማይወሰን አምላክ ብቻ ነው በደንብ አድርገህ ስማኝ ኃጢአታችን በማይወሰን በእግዚአብሔር ፊት ነው ለእግዚአብሔር ካሳን ማቅረብ ከፈለክ የማይወሰን ውስን ያልሆነ አይነት ካሳ ነው የሚያስፈልገው ለእግዚአብሔር ውስን ያልሆነ ካሳን ወይም የማይወሰን ካሳን ማቅረብ የሚችለው ደግሞ ማን ነው ራሱ የማይወሰነው አምላክ ብቻ ነው ይህን ማቅረብ የሚችለው ስለዛ ምን አደረገ ይህ የማይወሰነው ጌታ እርሱም የእግዚአብሔር ቃል የተባለ መድኃኒታችን ኢየሱስ ስጋ ሆኖ መጣ ስጋ ሆኖ መጣና ይህ የማይወሰነው ጌታ ውስን የሆነ ስጋን በመያዝ የማይወሰን ስራን ሰራ የማይወሰን መስዋዕትን በአብ ፊት አቀረበ ስለዚህ ለሁላችን የኃጢአት ማስተሰሪያ መሆን ቻለ ምክንያቱም እርሱ የማይወሰነው አምላክ በስጋ ተገልጦ ነውና እመቤታችን ግን የማትወሰን አምላክ አይደለችም እመቤታችን ውስን አንዲት ፍጡር ሴት ናት ንጽሕት ናት አዎ ግን ውስን ፍጡር ብቻ ናት ጌታችን ግን የማይወሰን ስለሆነ እርሱ መስዋዕት አድርጎ ያቀርበው ዘንድ ይህ የማይወሰነው ጌታ ስጋን የራሱ አድርጓልና ስለዚህም ይህንን ቅዱሱን ስጋውን መስዋዕት አድርጎ በማቅረብ ደሙን በማፍሰስ የማይወሰን የሆነ መስዋዕትን አቀረበ በዚህ ውስጥ ነው ቤዛነት የሚሰራው ተረተዋል እሺ ዋው እሺ ያስኬዳል ሁለተኛው ጥያቄ ደግሞ እዚሁ አክቹሊ እኔ ባይዜ በማርያም ንጽህና እንታምናለሁ ግን ያው የቤዛነቱ ጉዳይ ትንሽ አጠያቂ ስለሆነ ነው አይሆንም ዞሮ ንጽሕት ስለሆነች ብቻ በቤዛ ሆና ማዳን አትችልም እሺ እና ሁለተኛው ነገር ደግሞ ምንድነው እዚሁ ማርያም ላይ ነውና ማርያም ከውልደቷ ጀምሮ ነው አይደል እንትን የሆነችው ምንድነው እዚሁ ላይ ንጽሕት የሆነችው ኦኬ እሺ ቀጥል
አዎ ቀጥል በቃ አንድ ላይ። እሺ እሺ ምንድነው ከልጅነቷ ጀምሮ ማለት ከጽንሰቷ ጀምሮ ነውና እንትን የሆነችው ያው እንደዛ ከሆነ ክሬዲቱን ለእሷ መስጠት እንችላለን ማለት ነው። የእሷን ንጽህና ለእግዚአብሔር ነው እንጂ ክሬዲት መስጠት የምንችለው። ለምሳሌ አሁን ደስ ላይ ይገናኝ ይችላል፣ ግን ታሪኩ ትንሽ ተመሳሳይ ነው። ጳውሎስም እግዚአብሔር ማለት ምንድነው ኢየሱስ ክርስቶስ ሲገለጥለት ምንድነው ያለው? አንተ የምትቃወመኝ ኢየሱስ ክርስቶስ ነኝ ያለውና ከዛ የመውጊያውን ብረት ብትቃወም በአንተ ይብስብሃል አለው። ደን እምቢ ማለት አይችልም በዚህ ሰዓት ጳውሎስ። አንደኛ ይብስበታል ማለት ምንም ማንም እንደዚህ በዚህ መልኩ የተጠራ የለም፣ ጳውሎስ ነውና እንደዚህ የተጠራው። ልክ እንደዛ ሁሉ እሷ አክቹሊ እንደዚህ እንትን ተብላ አይደለም፣ ግን ከልጅነቷ በእሷ ፈቃድ ሳይሆን ጀስት በእግዚአብሔር ፈቃድ ነውና ንጹህ የሆነችው። ያንን ነገር ለእሷ ክሬዲት መስጠት እንችላለን። ንጽህት ነች እንላለን፣ ግን ያው እንዴት ነው ይሄ ንጽህናውን ለእሷ ክሬዲት መስጠት እንችላለን ወይም ደግሞ የእሷ ተግባር ነው ብለን መውሰድ እንችላለን? ምናልባት ሀሳቤ ከገባችሁ። ያው ተረድቻለሁ። ጥሩ ጥያቄ ነው። ማን ልበል ስምን? ይቅርታ አቤል። እሺ አቤል። ጥሩ ጥያቄ ነው። እንግዲህ አሁን ከማህፀን ጀምሮ እንግዲህ ይህ ስራ የእግዚአብሔር ስራ ከሆነ የክሬዲቱን ለእሷ መስጠት እንችላለን ወይ? ይህ አሁን በአጭሩ የመጀመሪያው የእግዚአብሔር ጠብቆት አለ፣ መንፈስ ቅዱስን የጠበቃት። ስለዛ ክሬዲቱን የምንሰጠው ሁል ጊዜ እኛም የቅድስና ጉዳይ ላይ በእርግጥ ያው ለእግዚአብሔር ነው፣ ግን ምን ያስፈልጋል? የእኛም ደግሞ ምን ያስፈልጋል? ፈቃድ ያስፈልጋል። እግዚአብሔር ነፃ ፈቃድህን አይጋፋውም፣ ፈቃድህን ይጠቀማል ማለት ፈቃድህን እንድትጠቀም ያደርጋል። ይቅርታ ፈቃድህን እንድትጠቀም ያደርጋል። ጎርጎርዮስ ዘኑሲስ እንደሚናገረው ነው እግዚአብሔር ሰውን ፈጠረው ይልና ሙሉ በሙሉ በሱ ቁጥጥር ስር ይሆን ዘንድ ይላል። በዛ በፈጠረው ሰው ማለት ነው፣ በሰውየው ሙሉ በሙሉ በሰውየው ቁጥጥር ስር እንዲሆን ደግሞ አንድ ነገርን ሰጥቶታል። ይህም በባርነት እንኳን ሊያዝ የማይችል ነገር ነው። እርሱም ይልና ፈቃድ ነው ይላል። ፈቃድ በሰውየው ስር ነው እና እመቤታችን እርግጥ ነው መንፈስ ቅዱስን የጠበቃት እንዳትበድል ድንግልን ከማህፀን ጀምሮ የጠበቃት መንፈስ ቅዱስ ነው ይላል አርጋኖን ላይም። እና ምንም እንኳን መንፈስ ቅዱስ ቢጠብቃትም ግን እመቤታችንም ደግሞ ምን አድርጋለች ማለት ፈቃደኛ ሆና ከኃጢአት ምንድነው ተጠብቃ ለመኖር ፈቃደኛ ሆና ከመንፈስ ቅዱስ ጋር የሚሄድ አይነት ስራ ውስጥ ሆናለች ነው፣ ነፃ ፈቃዷን ተጠቅማ። አሁንም ድረስ ቢሆን ጌታችን ለምሳሌ እኛን ይጠብቀናል፣ መንፈስ ቅዱስ እኛን ይጠብቀናል። ኃጢአት እንዳንሰራ የሚረዳ እረኛችን፣ ወደ ክፉ ነገር እንዳንሄድ የሚጠብቀን እርሱ ነው። ግን ምንም እንኳን ክርስቶስ እረኛችን ቢሆንም እኛ በጎቹ ብንሆንም እረኛችን ክርስቶስ ስላለ በቃ እሱ የሚጠብቀን ከኛ ምንም በቃ ኦልሬዲ ምንም እሱ አንድ ጊዜ እረኛችን ስለሆነ ምንም ከኛ ምንም የሚጠበቅ ነገር የለም ማለት አይደለም። የእሱን ድምፅ ሁሌ እየሰማን እርሱን ግን መከተል አለብን። እኛም የሆነ ተኩላ ቢመጣ እረኛችን ክርስቶስ ኢየሱስ ይመልስልናል። አዎ፣ ግን እኛ ደግሞ ፈቃዳችንን ተጠቅመን ከእርሱ ልንኮበልልም እንችላለን። ከእኔ ማንም ሊነጥቃቸው አይችልም ብሎ ጌታችን ተናግሯል አይደለ? ማንም ሊነጥቃቸው አይችልም። ትክክል ነው። የሆነ ተኩላ መጥቶ ዝም ብሎ ሊነጥቀው አይችልም ማለት ሊነጥቀን አይችልም፣ ከጌታ እጅ ማለት ነው። ከጌታ እጅ ተኩላ መጥቶ ሊነጥቀን አይችልም። ይህ ማለት ግን እኛ በራሳችን ፈቃድ ግን ከእጁ አንውጣም ማለት ግን አይደለም። ልክ እንደዚህ ሁሉ እመቤታችን ኖ ልትል ትችል ነበር ማለት ወደ ኃጢአት ልትሄድ ትችል ነበር እንደ ማንኛውም ሰው፣ ግን አልሄደችም። አዎ የመንፈስ ቅዱስ ጠብቁት በተለየ ሁኔታ አለ። በእርሷ በኩል የሚፈጸም ታላቅ የሆነ ምስጢር ስላለ አንዳንድ ነቢያትን ከማህፀን ጀምሮ መርጬሃለሁ እያለ ይናገራል እግዚአብሔር። ኤርምያስን በኋላ ለምሳሌ መጥምቁ ዮሐንስን ማየት ትችላለህ ምናምን። ከማህፀን ጀምሮ መንፈስ ቅዱስ ወርዶ እንደዛ ምንድነው እግዚአብሔር ሲለያቸው እናያለን በመንፈሱ በኩል ለአገልግሎት ጉዳይ። እመቤታችን ጋር ሲመጣ ግን ከየትኛውም አገልግሎት የማይነጻጸር አይነት አገልግሎት ነው በእሷ ውስጥ ያለውና መንፈስ ቅዱስ ባወቀ እግዚአብሔር ባወቀ አስቀድሞ እርሷን ለዚህ አገልግሎት ይለያታል እና ከማህፀን ጀምሮ መንፈስ ቅዱስ ይጠብቋታል። ግን የእሷ ነፃ ፈቃድ ስላለ ከዛ አንጻር ልንመለከተው ይገባል። ነፃ ፈቃዷን የእሷንም ልናይ ይገባል። ነፃ ፈቃዷን ተጠቅማ እሺ መንፈስ ቅዱስ ይጠብቃታል። ልክ እንደ ሮቦት ዝም ብሎ እንደዚሁ የመንቀሳቀስ ጉዳይ አይደለም። እሷም ደግሞ እሺታ አላት። ስለዛ ትታተራለች። አካሄዷ እንደ መንፈስ ቅዱስ ይሆናል ማለት እንደ መንፈስ ቅዱስ ይነሲዝ ከመንፈስ ቅዱስ ጋር ይሆናል። ከመንፈስ ቅዱስ እንደ መንፈስ ቅዱስ ፈቃድ ይሆናል። ያ አሁን ለምሳሌ እሱ ነገር እስከ ወልደቷ ድረስ መንፈስ ቅዱስ ጠብቋታል እናለን። ፕላስ ደግሞ በህይወቷ ዘመንም ደግሞ እውነት ነው እዚህ ጋር ትልቅ የእግዚአብሔር አጀንዳ ስለሆነ በሷ ላይ ያለው እግዚአብሔር እርዳታውን ይሰጣታል እንላለን።
ግን እንዴት ነው አሁን ለምሳሌ ንጽሕት ነች ሲባል አንድ ኃጢአት አልሰራችም ብላችሁ ነው አይደል የምታምኑት? ያ ኃጢአት ማለት እና እሱ ነገር የማመፅ ነገር እሱ ነገር የግብር ኃጢአት ያ ብቻ አይደል ነው። ሌላም ሊኖር ይችላል። ግን እሱን ነገር እንዴት ነው እንደዛ ማድረግ ትችላለች ማለት ነው? እንዴት ነው ሰው እንደዛ ማድረግ ይችላል? አትችልም። በራሱ አትችልም። በራሱ ሰው ማንም ሰው በራሱ በእግዚአብሔር ላይ ሳያምፅ ዝም ብሎ እንደዚህ መኖር ብቻ ምንም ነገር ሳያደርግ በራሱ ማድረግ አይችልም። ሰው ምን ያስፈልገዋል? የእግዚአብሔር ጠብቆት የእግዚአብሔር እርዳታ ግዴታ ያስፈልገዋል። ስለዛ ለእመቤታችን በጣም በተለየ ሁኔታ በጣም ትልቅ የሆነ የእግዚአብሔር እርዳታ ተሰጥቷታል። ይህ ካለው አገልግሎት አንጻር ምናምን ለእመቤታችን እግዚአብሔር በጣም ትልቅ የሆነ ጠብቆትን ሰጥቷታል። ለዛ ነው አልኩ ምን የሚለው አርጋኑ ላይም እንዳትበድል ድንግልን ከማህፀን ጀምሮ የጠበቃት መንፈስ ቅዱስ ነው ይላል። መንፈስ ቅዱስ ነው። ስለዛ በተለየ ሁኔታ በራሷ ማድረግ አትችልም። ይህንን ቅድስት ድንግልም አትችልም። ማንም አይችልም። ግዴታ የእግዚአብሔር ጠብቆት የመንፈስ ቅዱስ ጠብቆት ያስፈልጋል። ስለዛ መንፈስ ቅዱስ ጠበቃት። አቀባ እምከርሰ እማ ትላል ከማህፀን ጀምሮ ጠበቃት ማለት ነው መንፈስ ቅዱስ። ለዛ እንደዛ ነው። እሺ ያው ለአሁኑ ያው ማርያም ላይ ያለኝ ኬዝ ያው ጨርሼዋለሁ ማለት ነው። ይሄ ነበር ሁለት ጥያቄ ነበር የነበረኝ። ወደ ሌላ ቦታ ልሄድ። እሺ ሶስተኛው ጥያቄ ደግሞ ምንድነው ዕብራውያን ላይና ፊልጵስዩስ ላይ ማለት ነው ሁለት ተመሳሳይ ሐሳቦችን ያነሳልና የመቅደሱ ስርዓት ስለ ሕግ ነው እና የሚናገረው። እዛ በኋላ ደግሞ ስለ ሰንበት። አሁን ጥያቄ ሰንበት ላይ ነው። የመቅደሱ ስርዓት እውነት ነው እንትን ተብሏል። ግን አሁን እዚህ ጋር ሰንበትን ታከብራላችሁ አይደል? እናንተ ማለት ሰንበት እንዴት እንደሆነ አላውቅም። እንዴት ነው ስለ ሰንበት ያላችሁ እይታ? መጀመሪያ እሱን ክሊር ላድርገው፣ ጥያቄ ስላለኝ ነው። ከዛ እመጣለሁ። እሺ ሰንበት እና እናንተ የሰንበት አስተሳሰብ ስለሚለያይ ማለት ነው። እሺ ሰንበት እንግዲህ በአዲስ ኪዳን እውነተኛው ሰንበታችን ክርስቶስ ኢየሱስ ነው። ሰንበት እረፍት ነው እንግዲህ እና ያረፍንበት ማረፊያችን ሰንበታችን መንፈሳዊ ሰንበታችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ክርስቶስ ሲመጣ ሁላችን በክርስቶስ ያረፍንን በኋላ ደግሞ በዘላለም መንግስቱ ደግሞ የምናርፍ እንሆናለን በፍጻሜ ደረጃ ማለት ነው። እንግዲህ የሁሉም ነገር ኮንሱሜሽን ስለሚመጣ ማብቂያው ስለሚመጣ ሰንበታችን ክርስቶስ ኢየሱስ ነው። ስለዚህም አሁን የሐዲስ ኪዳን ምንድነው የክርስቲያኖች ሰንበት ተብላ የምትታወቀውም እሁድ ናት። ለምንድነው እሁድ የተደረገው? አሁን ጥንት ላይ ሰንበት ሲባል ቅዳሜ ነው። በእሁድ ነው የሚጀምረው ፍጥረት፣ ቅዳሜ ነው። ሰባተኛው ቀን ላይ ቅዳሜ ላይ እረፍት ነው። ስለዚህ አሁን በአይሁዳውያን ዘንድ ብትሄድ ሰንበት ለእነርሱ ቅዳሜ ነው። የክርስቲያኖች ሰንበት የሚባለው ግን እሁድ ነው እንደሚታወቀው። የክርስቲያኖች ከተባለ ማለት ነው። ለምንድነው የክርስቲያኖች ሰንበት እሁድ የተባለው? በአጭሩ ክርስቶስ ኢየሱስ ሞቶ የተነሳባት ቀን ነች። የትንሣኤ ቀን ነው። ስለዚህ እረፍት ያገኘ ነው በክርስቶስ ትንሣኤ ስለሆነ ክርስቲያኖች እየተሰባሰቡ እሁድ እንጀራን በመቁረስ ወይም የቅዱስ ቁርባን ስርዓት በመስራት ምናምን ያሳልፉ ነበረ፣ በምስጋና ምናምን ማለት ነው። ስለዛ እረፍታችን ክርስቶስ ነው። ያረፍነው በእርሱ በትንሣኤው ነው። ስለዚህ የትንሣኤውን ቀን እሁድን እንደዛ ብለን መንፈሳዊ ነገር በማድረግ ትንሣኤውን በማሰብ ምናምን የእኛንም ትንሣኤያችንን ተስፋ በማድረግ የምንውልበት የምናሳልፍበት ይሆናል። የቅዳሜው ከሆነ ግን ያው በብሉይ ኪዳንም የነበረውን እርሱን በማሰብ ቅዳሜን ያንን በማሰብ እናከብሯለን ማለት ነው። ከዛ አንጻር በተለይ ኢትዮጵያ ውስጥ ኦኬ። አሁን እሱን የምታከብሩት ማለት ነው እንዴት ነው? ስራ ባለመስራት ነው? ስራ ሲባል ስለሰማሁ ስራ ባለመስራት ማለት ምን አይነት ስራ ነው? ያው እንግዲህ መንፈሳዊ ስራ ከሆነ ይሰራል፣ በጎ ነገር ከሆነ ይሰራል። ልክ ጌታችን በአንድ ወቅት እንዳለው ነው ከእናንተ ውስጥ ማለት አይሁዳውያን በጣም ለጥጠው ስለሆነ ነገሩን ይዙ የነበሩት። ለምሳሌ ከእናንተ ውስጥ አንዱ እንስሳችሁ ወይም በጋችሁን ያለው አይሚስ ብቻ አንድ እንስሳ ይጠራና ጉድጓድ ውስጥ ቢገባ በዛን ቀን በሰንበት ቀን ማለት ነው ሰንበት ስለሆነ አላወጣም እኔ እንደዚህ ነገር አልነካም ብላችሁ ትተውታላችሁ ያለ አይተውትም። ሄደው ይሰራሉ፣ ያወጡታል። ስለዛ እንትን ነው ይህ ምንድነው መጻጉዕንም እንዳደረገው ነው። አልጋህን ተሸክመ ሄዳለው እና በሰንበት ቀን ነበር ያሸከሙ አልጋውን። ሲፈውስ እናያለን። ለምን ፈወስክ ብሎ ደግሞ ይጠይቁታል። አይ መልካም ነገር ማድረግ ተፈቅዷል ብሎ ይመልስላቸዋል ጌታችን። ስለዛ መልካም ነገር ይደረጋል። ዋናው ነገር ግን አሁን እኛ ልክ እንደ ብሉይ ኪዳን አይደለም። የኛ አጓጓዛችን ምናምን እንደ ስጋ አይደለም እይታችን። ይህ በልማድ ምናምን ካልሆነ በስተቀር እንደ ስጋ ሳይሆን እንደ መንፈስ ነው። አያ አስቀድሞ የነበሩት እስራኤል ዘስጋ ናቸው። አሁን እኛ እስራኤል ዘነፍስንን
ስለዛ መንፈሳዊያን የእግዚአብሔር ሕዝቦች ነን እንጂ ስጋውያን አይደለንም እንደ ጥንቶቹ። ስለዛ በመንፈሳዊ እይታ እንደዛ እየቃኘ ነው የምናልፈው። ስለዛ ቅዳሜንም አሁን ቤተክርስቲያናችን ቅዳሜንም እሑድን ማክብሩ ካለች በቃ መንፈሳዊ ነገርን በደንብ አስቡ። ይሄ ከሰኞ እስከ ዓርብ ምናምን ለስጋችሁ ከሰራችሁ በሉ ደግሞ ቅዳሜና እሑድን እግዚአብሔርን አገልግሉት። መንፈሳዊ ነገሮችን በመስራት ምናምን ደግሞ ማሳለፍ እንዳትዘናጉ ለማለት ነው። ግን አሁን ለምሳሌ እንዲህ ኖርማል ስራዎችን ለምሳሌ ኃጢአት ያልሆኑ ስራዎችን ማለት ነው መስራትና ክልክል ነው? እንደ ሁኔታው ነው። ሙሉ በሙሉ ክልክል አይደለም። ምንም ቅዳሜ ቀን ይኸው አብዛኛው ህዝብ ለምሳሌ ወጥቶ ሰርቶ ሸቅሎ ይገባል። እንደዛ የሚያደርጉ ሁሉ ግን ኃጢአተኛ ነው ማለት አይደለም። ዋናው ነገር እንደነዚህ አይነት ነገሮች ትልቁ ጥቅማቸው ምንድነው? በቃ ሰዎችን በመንፈሳዊ ህይወታቸው እንዲያድጉ ማድረግ ነው። እና ቅዳሜ ቀን አንድ ሰው ወጥቶ ስራውን ሰርቶ ገንዘብ አግኝቶ ስለተመለሰ ኃጢአት ውስጥ ነው ማለት አይደለም። ያው እየተሰራም ስለሆነ ማለት ነው። ቤተክርስቲያኒቱ ይሄንን አላወገዘችም። ስራ ይሰራም ስለተባለ አይ ቲንክ ሚስኮንሰፕሽን ስለሆነ መሰለኝ ሙሉ ለሙሉ አልሰሙትም። እንደዚህ ግን ምንድነው የሰሙት? በብሉይ ኪዳን እንደዚህ እንትን የሚባለው በብሉይ ኪዳን ረፍት ነው አውቀዋል። የብሉይ ኪዳን በእኛ ዘንድ ግን ትልቁ ነገር እንትን ነው። በቃ መንፈሳዊ ነገር ላይ አተኩር ነው። አሁን ለምሳሌ መንፈሳዊ ነገር ላይ ሳታተኩር ግን አይ በቃ መስራት የለብኝም ብለህ ቤት ተኝተህ ብትውል ቤት ውስጥ ተኝተህ ከምትውል ወጥተህ ሰራ አድርገህ ገንዘብን ይዘህ ብትመጣ የተመረጠ ነው፣ የተሻለ ነው። ቤት ውስጥ ይሄ ስንፍና ስለሚባል እንደውም የኃጢአት ነው። ቤት ውስጥ ዝም ብለህ ተኝተህ መዋል ይህ ስንፍና ስለሆነ እንደዛ አይቻልም። ልጠይቅም የነበረው መጀመሪያ እሱን ነው። ዕብራውያን እና እንትን ምናልባት ታውቋለህ ዕብራውያን ምዕራፍ 6 ያለው ነው በመደረግ ሊጠፉ ተወስነዋል ምናምን የመቅደሱ ስርዓት። ከዛ ደግሞ ምንድነው ሰንበትን ማክበር ምናምን። ምንድነው እውነተኛው ሰንበት ግን በኢያሱ ዘመን አርፎ ቢሆን ኖሮ በእንትና ዘመን እንዲያርፉ ድጋሜ ቃል ባልገባላቸው እያለ ምናምን በኤርሚያስ ምናምን እያለ ከዛ መጨረሻ ላይ ምንድነው የሚለው በነቢዩ እንደተናገረ ወደ ረፍት አይገቡም ብሎ በቁጣው ተናገረ እያለ እግዚአብሔር የተናገረውን ትንቢት ይናገራል። ያ ረፍት ነው ትክክለኛው የአዲስ ኪዳን አካል የሆነው ረፍትና ያንን ነገር ላይ ታዩታላችሁ የሚለውን ነበር መጀመሪያ ጥያቄ የነበረው። አይኔስ ያው አስተካከም እንትን ማለት ይችላል። በቃ ትክክል ወደ ክርስቶስ ተቀርበናል። ኦልሬዲ በቃ እሱ እረፍታችን ቅድም መጀመሪያ ላይ እንደስነሳ እንደነገርኩ በአዲስ ኪዳን እረፍት ክርስቶስ ኢየሱስ ነው፣ ጌታችን ነው። እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ ያሳርፋችኋለሁ ስላለ ማረፊያችን አሁን የሆነ ቀን ጠብቀን ምናምን ነገር እስቲ ደግሞ እርፍ እንበል የምንል አይደለም። ጌታችን መጥቶ ነው እርፍ ያልነው። ስለዛ ጌታችን ስላሳረፈን ሰንበታችን ክርስቶስ ነው እና አክቹዋሊ አሁን ጌታችን እረፍታችን ነው እንዳልኩ። ከዛን ኮንሱሜሽን ደግሞ አለ ብያለሁ። አሁን በዚህ በምድር ላይ እስከኖርን ድረስ ምንም እንኳን በክርስቶስ አርፈን በመንግስቱ ያለን ቢሆንም ግን ደግሞ ተጋድሎ ግን ስቲል አለ፣ የመንፈሳዊ ህይወት ተጋድሎ አለ። ስለዛ ተጋድሎ ይኖርና መጨረሻ ላይ ክርስቶስ ይመጣል፣ እኛም እንሄዳለን ምናምን። ያኔ ሁሉም ነገር እንትን ይላልና የመጨረሻው እረፍትም እንደዛም እሱም ከዛ አንጻርም እረፍቱ ያ ነው ተብሎ መጠራት ይችላል ነው። ዋናው ግን ስፒሪቹዋሊ ማየት አለብን፣ በስጋዊ አይደለም። ለምሳሌ ብዙ ጊዜ በአዲስ ኪዳን በስጋዊ ማየት የለብንም፣ በመንፈሳዊ ነው የምናየው ነው። እሱን ነገር አሁን ጥያቄ እንድፈጠር ያደረገኝ ያው ደጋግሜ ስለጠየቅኩ ሶሪ፣ ግን ምንድነው እንትን እንድላደረገኝ አይታችሁ ከሆነ ጦርነትም ላይ ከሆነ እንደዚህ ያው ቸርች ሂስትሪ ላይ ማለት ነው አብዛኛው ጊዜ ሰንበትን ጠብቀው ነበረ እንደዚህ የሚያጠቋቸው ማለት ነው። ኢቨን ኢትዮጵያ ውስጥም ይሄ ታሪክ አለ አይደል? የአድዋ ጦርነት ላይ ነው ሆም ተብሎ በሰንበት እንዲደረግ የተባለው። ህዝቡ ሰንበት ላይ እንዴት ነው ስራ ይሰራም፣ ከብዙ ነገሮች ይቆጠባል ምናምን። ልክ ነው በመንፈሳዊ ሁኔታ ጀስት ያለውን የስራ ሁኔታ እንትን ለማለት ነው። እና አብዛኛው ጊዜ የነበሩት ጦርነቶችም ኢቨን ምንድነው ክሩሴዶችም ላይ ምናምን ከዚህ ጋር የተያዙ ናቸውና ከስራ ጋር የተያዙ ናቸው፣ ከአካላዊ ስራ ጋር የተያዙ ናቸውና እሱ ነገር ነው። በአንድ በኩል አንተ እንዳልከው ነውና በአንድ በኩል ግን የስራ ኮንሰፕት ስቲል ትንሽ ቬክስ ስለሆነብኝ ነው ደግሜ እየጠየቅኩ ያለው። ያው እንዳልኩ ነው። ይሄ ስራን ሰራ ምናምን ከተባለ በመንፈሳዊ ነገር ለማሳለፍ የተራቡ ምንድነው የታሰሩ ሰዎችን በመጠየቅ የታመሙ ሰዎችን በመጠየቅ ውስጥ እንድታሳልፍ ምናምን መንፈሳዊ ነገርን በማድረግ ምናምን እንድታሳልፍ እሱን በማሰብ ነው። እንደዚህ ነገሮች ላይ ኢንቮልቭ የማታደርግ ከሆነ ግን እንዳልኩ ስራ ልትሰራ ትችላለህ ነው። ቢያንስ እሁድን ግን ግዴታ ነው ማለት በጸሎት ምናምን ማሳለፍ ማለት ቤተክርስቲያን መተህ በማህበር ጸሎት በዚህ በቅዳሴው ምናምን ማሳለፍ እሱ አማራጭ አይደለም፣ ግዴታ ነው። ያው አሁን ሰው ተሳንፎ ነው እንጂ
ቅዳሴ ግዴታ ነው፣ የሆነ እንትን የሚል አይደለም፣ ግዴታ ነው። የክርስቲያን ሰንበት ላይ ግዴታ ሁሉም ሰው ተገኝቶ ማስቀደስ ምናምን አለበት እና እንደዛ ነው። ከዛ አንጻር ነው። እሺ አይ ቲንክ ይሄኛው የመጨረሻ ጥያቄ ይመስለኛል እና ምንድነው ኤፌሶ ምዕራፍ 4 ላይ ማለት ነው ስለ ምንድነው ስለ ስጦታ ይናገራልና ወደ ሰማይ በወጣ ጊዜ ምርኮ ማረከ ለሰዎች ሁሉ ስጦታን ሰጠ እያለ ይናገራልና ከዚህ ፊት ታውቁታላችሁ። በጣም አንድ ጊዜ ድምጻችንን አሰማ ሰውዬው እስኪመለስ። ጋይስ ዕብራውያንን ጥናት እንቀጥላለን ነገ ከነገ ወዲያ። በጣም ማዘር ደውላ ነው። ምን ነው ደግሞ ዕብራውያን 7:11 አንብቦ ወደ መናፍቅ ይሄዳል። አንተ እናጠናልን ትላላ። ቀጥል መታል ማዘር ደውላ ነው። ሶሪ ማታ ስለሆነ ኦኬ ቀጥል። ምንድነው አይ ቲንክ እሺ ስለ አምስቱ እንትን እኛ ጋር ኦፊስ ነው የሚባሉት እና አምስቱ ኦፊሶች ሰምታችሁታል በእርግጠኝነት። እና ከዚህ በፊት እሱ ሹመት እናንተ ጋር የለምና እንዴት ነው እሱ ነገር የሚታየው? እንደ የሐዋርያት የነቢያት ከዛ ወንጌላውያን አስተማሪዎችና መጋቢዎች የሚል እንትን ይናገራልና እነሱ ነገሮች እናንተ ጋር የሉምና ለምንድን ነው የሌሉት? እሺ አይ ኤፌሶን ላይ ለአንዲት ቤተክርስቲያን በቃ እነዚህ ናቸው አምስቱ ናቸው ያሉት ምናምን ተብሎ በዛ መልኩ የተቀመጠ አይደለም። ምንድነው ሰባኪያን አሉ፣ ነቢያት አሉ፣ እንደዚህ ያሉ መምህራን አሉ፣ ሐዋርያት አሉ ምናምን የሚል ቃል ስላለ ብቻ በቃ እነዚህን ዝም ብለህ ፒክ አድርገህ ከሆነች የመጽሐፍ ቅዱስ ክፍል ላይ በቃ እነዚህኛዎቹ ናቸው መስት የሆኑ ምናምን ነገር እንደዛ ማለት አይደለም። እዚህ በኤፌሶን መልእክት እንደዛ አይደለም። ባይዚ ሽማግሌዎችም አሉ፣ ሌሎችም አሉ፣ ሌሎች መቶች ዲያቆናትም አሉ ምናምን። ግን እነዚህ አምስቱ ደረጃ የሉም እናንተ ጋርና እንዴት ነው የሌሉት ነው? አሁን ሐዋርያቱ በነበሩበት ሰዓት ያው ሐዋርያቱ አሉ። ከሐዋርያቱ በኋላ ግን ሐዋርያቱ ካለፉ በኋላ ግን ድጋሚ ሐዋርያት አይመጣም። ድጋሚ ሐዋርያቱ አይመጡም። ለምን መሰለ? እዚሁ አሁን ኤፌሶን ላይ አንተ የጠቀስከው ኤፌሶን ቀደም ብለህ ሁለተኛው ምዕራፍን ስትመለከት በሐዋርያትና በነቢያት መሰረትነት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስን ይላል እና በማን መሰረት ላይ ነው የሚለው? በሐዋርያትና በነቢያት ለምሳሌ ይላል። በሐዋርያትና በነቢያት መሰረትነት ላይ ታንጻችኋል ነው የሚለው። መሰረቱ ኦልሬዲ ወጥቷል። አሁን ድጋሚ መመስረት አትችልም ይላል። ምንድነው? ልክ በፊት እንደነበሩት ሐዋርያና ነቢያት ነኝ ብለህ መጣህ ማለት አንተ ራስህ መሰረት መሆን ትችላለህ ማለት ነው። ምክንያቱም መሰረት የተባሉት ሐዋርያትና ነቢያት ናቸው። አሁን ተነስተህ ልክ በፊት እንደነበሩት ነቢያት በፊት እንደነበሩት ሐዋርያት ነኝ ካልክ አንተ ራስህ መሰረት መሆን ትችላለህ። ስለዚህ በአንተ መሰረትነት ላይ ሌላው ደግሞ መጥቶ መታነጽ ይችላል ያስብላል። እንደዛ ስታደርግ ደግሞ በጳውሎስ ቃል የተወገዝክ ትሆናለህ። ለምን? ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ላይ እንደሚናገረው ከተመሰረተው በቀር ማንም ሊመሰረት አይችልም፣ ሁሉም በተመሰረተው ላይ ያንጻል የሚል ትምህርትን ስላስቀምጠልን ማለት ነው። ስለዛ ሐዋርያትና ነቢያት መሰረት ከመሆናቸው አንጻር አሁን ድጋሚ አሁን በዚህ ዘመንም ሐዋርያትም ነቢያትም መሆንም የሚቻል አይደለም ነው። ከዛ አንጻር ነው። እሺ ምንድነው እዚህ ጋር አንድ ነገር ላንሳ። የመጀመሪያው ነገር ምንድነው? አንተ እዚህ ጋር ያለው የኤፌሶን መልእክት ነው። ደግሞ ኤፌሶን መልእክት ላይ መሰለኝ ምዕራፍ 2 ላይ አልከኝ አይደል? ምንድነው በሐዋርያትና በነቢያት መሰረት ላይ ታንጻችኋል የሚለው። ከዛ ደግሞ ለዛ ድጋፍ እንዲሆን ደግሞ ከቆሮንቶስ ነው አይጠቀስክልኝ። ቆሮንቶስ ላይ ያለው ለዚህኛው ድጋፍ መሆኑን እንዴት ታየዋለህ የሚለውን አንድ ያዝልኝ። እዛ ሁለት ደግሞ በሐዋርያትና በነቢያት መሰረት ላይ ታነጻችኋል የሚለው ኮንቴክስቱ እንደዛ መሆኑን እንዴት እኔ ማወቅ እችላለሁ? እንዴት እርግጠኛ እንደሆነ ልታረገኝ ነውና እነዚህ ሁለቱን ያዝልኝ። ከዛ ደግሞ ሶስተኛ ደግሞ እንትን ካለ ደግመላለሁ፣ ድጋሜ ይዘው እየመለስክ ደግመላለሁ። ሶስተኛ ደግሞ ሐዋርያትና ነቢያት ብቻ ሳይሆን ወንጌላውያን አለ፣ ከዛ ደግሞ አስተማሪዎች አሉ፣ ከዛ ደግሞ መጋቢዎች የሚባሉ አሉ። እነዚህ ናቸው እዛ ጋር 5 ብሎ የተናገራቸው። እኛ ጋር እንደናንተ አይደለም የምናያቸው፣ ስፔሻል ተብሎ ነው የሚታዩት። እሱን ሌላ ጉዳይ ነው።
ግን አሁን እነዚህ ሶስቱ ማለት ነው በእንትን ደረጃ አሮን ነው አላቅምና እናንተ ጋር ያሉ ሶስት ናቸው። ምንድነው ዲያቆን፣ ቄስና ከዛ ኤጲስቆጶስ ወይም ምንድነው ጳጳስ ማለት ነውና ልክ ነኝ አይ ቲንክ እንደዛ ነውና ከዛ ውጪ እንደዚህ አይነት እንትኖችን ምንድነው ወንጌላውያን እዛ ምናምን እንደዚህ የሚባሉትም ማለት ነው መጋቢዎች ኢቭን አሻሻሙ ራሱ ይናገራል አይ ቲንክ ጳውሎስ እና መልእክቶቹ ላይ ቦታውን ባላቆም እነሱን ነገሮችን እንዴት ታያቸዋል? ሶስት ነገር ነው ያነሱትና ብትሄድባቸው ደስ ይለኛል እነዚህ ላይ። እሺ ቀጥሎ ጉዳቴ በፊት በመጽሐፍ ቅዱስ ላይ አሁን ይሄ አንድ ጊዜ በጣም ይቅርታ ማዘር ደውላ አንድ ጊዜ ሜቢ አኪ በዚህ አጋጣሚ ማለት በሹመት ደረጃ ያስቀመጣቸዋል። እነዚህ ከዛ ውጪ አሁን ያየናቸው ኤጲስቆጶሳትን፣ ኢልደርሶችና ዲያቆናትን ያስቀምጣል በሹመት ደረጃ ሐዋርያት እጅ ጭኖ ሲሾሙ በአንደኛ ጢሞቴዎስ ላይ ተገለጸውም በሐዋርያት ስራ ላይ ያለውም ለጳጳሳትና ለኤጲስቆጶሳት ኢልደርሶችን ያስቀምጣል። እዛት ግን ነቢያትን ወይም ደግሞ ማለት ሐዋርያ ነቢያት የተለያዩ ነው በጸጋ የመጀመሪያው እንትን ትልልኛል አልሰማችሁ እንትን ነው አኪ ይሄድበታል ላኪ አንድ ላይ እንዲያነሳል። እሺ አንድ ጊዜ እሺና ሜቢ አኪ ተረድተኛል። ምን አልከኝ መኩዚ በሹመት ደረጃ በመጽሐፍ ቅዱስ ላይ ኤጲስቆጶሳትን ያስቀምጣል እጅ ጭኖ እንዴት እንደሚሾሙ፣ የዲያቆናትን ያስቀምጣል፣ የኢልደርሶችንም ጭምር የፕሪስትን ማለት ነው የካህናትን ያስቀምጣል። ሶስቱንም እናገኛለን መጽሐፍ ቅዱስ ላይ። ግን ከጸጋ ማለት በቤተክርስቲያን ውስጥ እንደ ጸጋ ትንቢትን በመናገር ሊሆን ይችላል በተለያየ ከሚሰጠው ውጪ በሹመት ደረጃ ሐዋርያ ነህ ወይም ደግሞ ነብይ ነህ ወይም ደግሞ ጀስት የሆነ እንትን ተብሎ በሹመት ደረጃ የተሰጠ አለ ወይ በሚለው ጋር አያይዘ ብታነሳለት መልካም ነው። ቢኮዝ ሶስቱን ነው የሚያስቀምጠው መጽሐፍ ቅዱስ ውስጥ የምናገኘው ሶስቱን ሹመት ስለሆነ ማለት ነው። በሹመት ደረጃ እጅ ተጭኖ ሂድበት፣ በዛው ሂድበት። አጠቃለው አንድ ላይ አንድ ላይ እሺ ይሰማል ወንድሜ? አለ ተመልሳል? እየሰማሁ ነው። አዎ ሜቢ እያነሳው የነበረ ከተረዳኝ በመጽሐፍ ቅዱስ ላይ ማለት በሹመት ደረጃ የተቀመጡት ሶስቱ ናቸው የምናገኛቸው። ሶስቱ ናቸው ማለት ኤጲስቆጶሳትን ለምሳሌ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ቀጥታ አስቀምጧል። በመንፈስ ቅዱስ እንዴት እንደተሾሙ ጭምር ስላስቀመጠ ማለት ነው። እንዲሁም ደግሞ ዲያቆናት እንዴት እንደሚሾሙ የሐዋርያት ሥራ ምዕራፍ 7 ላይ እናገኛለን። እንዴት እንደሚሾሙ በሹመት ደረጃ ተቀምጠው ማለት ነው። ኤጲስቆጶሳት ሹመታቸውንም አስቀምጧል። አንደኛ ጢሞቴዎስ ምዕራፍ 3ን ካነበብከው ቃል በቃል ምን መሆን እንዳለበትና ሹመቱንም ጭምር ያስቀምጣል ቅዱስ ጳውሎስም ማለት ነው። ሌሎቹም ግን ማለት አንደኛ ቆሮንቶስ ላይም ያለውም ኤፌሶን ላይም ያለውም በጸጋ ደረጃ ማለት ትንቢትን የመናገር ሊሆን ይችላል፣ ራእይን የማየት ሊሆን ይችላል፣ ላይክ ልሳን እንደመናገር ማለት ልሳን ለሁሉም አሁን በሹመት ደረጃ አይደለም ልሳን የሚሰጠው ወይም ደግሞ በሌላ ቋንቋ መናገር በእንትን ደረጃ ስላልሆነ ማለት ነው። ከዛ አንጻር ምን እያልኩ ነው? በሹመት ደረጃ እጅ ተጭኖ የሚሾም አላገኘንም በመጽሐፍ ቅዱስ ውስጥ የለም። ግን ሌሎቹ ተቀምጧል በአይን ሚንስ ሶስቱም ኢልደርስ ጳጳሳትና እንዲሁም ደግሞ ዲያቆናት አርጉታል። ግን አቤል የመኩን ጥያቄ ተረድተዋል? ቀደም ያልካቸው ላይ ከኛ ጋር ያሉ ኦፊሶች ያልካቸው ለምሳሌ በዚህ አምብሮሰድ በሚባሉ ሌይንግ ኦፍ ሃንድስ በሚለው ሹመቶችን እንመለከታለን። ነገር ግን አንተ ያልካቸው ኦፊሶች ወይ በዚህ በአምብሮሰድ መጽሐፍ ቅዱስ ላይ ሲሰጡ እናያቸዋለን ወይ ነው አይደል? መኩ ጥያቄ እሱ ነው በዋናነት ያነሳል። ቀጥል። እጅ በመጫን
እጅ በመጫን የሚሾሙት ማለት ነው። እብን ራሱ ቅድም እያነሳው የሐዋርያት ሥራ ምዕራፍ 20 ቁጥር 27 ላይ ያለው 28 ላይ በገዛ ደግሞ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ተብሎ የተገለጸ አለ። አሁን ጳጳሳት አድርጎ ጳጳሳት እረኞች ናቸው። በነገራችን ላይ ቤተ ክርስቲያን ውስጥ እረኛ ተብሎ የሚጠሩት ጳጳሳት ናቸው። ስለዚህ ኦኬ በመጋቢነት ሜቢ ልታቅ ትችላል። ጳጳሳት ብሎ ነው ቃል በቃል መጽሐፍ ቅዱስ የሚያስቀምጠው። እዚህም ብቻ ላይ ሳይሆን አንደኛ ጢሞቴዎስን ላንብብልህ አንዴ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ማንም ኤጲስቆጶስነትን ቢፈልግ መልካም ስራን ይመኛል የሚለውን ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ አንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰከር፣ የማይጨቃጨቅ፣ እነዚህን ያስቀምጣል። ቀጥሎም የዲያቆናትንም ያስቀምጣል እንዴት መሾም እንዳለበት። እንዲሁም ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ፣ ነውረኛ ረብ የማይወዱ። አየ የእነዚህን ቃል በቃል እጅ በመጫን እንደሚሆንና በሹመት ደረጃ ተጠቅሶ የተነገረለት ማናቸው? ሶስቱ ናቸው። ኤልደርሶች አሉ፣ ጳጳሳት ወይም እረኛ አሉ፣ ከዛ ደግሞ ዲያቆናት አሉ። ከዛ ውጭ ግን በሹመት ደረጃ መጽሐፍ ቅዱስ ላይ በተለይ አዲስ ኪዳን ላይ በነቢይነት በሹመት ደረጃ እንዲህ አይበሉ በነቢይነት ተሹሟል የሚለው አታገኝም። ሜቢ ካለ እንትን ታደርግልኛለህ። ግን እኛ እንዴት እንቀበላለን? እንደ ጸጋ ስጦታ እንቀበላለን። የጸጋ ስጦታ ለምሳሌ ልሳን እንደመናገር መንፈስ ቅዱስ በሹመት ደረጃ ሳይሆን ለልሳን በቃ ይሰጣል። ሌላም ነቢይትን ራእይ ማየትን በቃ ይሰጠዋል በመንፈስ ቅዱስ ከጸጋ የተነሳ። ከዛ ውጭ ግን በሹመት ደረጃ እጅ ተጭኖበት ሐዋርያት የሚሾሙበት እንደዛ አይነት አናገኝም ልልህ ሜይ ቢ ከተረዳኝ። እሺ ያው ለጊዜው ይሄ ነው ያለኝ ጥያቄ። እስቲ ሌላ ጊዜ ደግሞ ሌላ ነገር ሲኖር ሜጀር የሆኑ ቶፒኮች ላይ እመጣለሁ። ብቻ ቴንኪው በጣም እንትን ኦኬ ፕሮቴስታንት ነኝ ብለኸኛል አይደል? አዎ አይ ጥሩ ነው። እስቲ እንትን በል ደግሞ ፈቃደ ከሆነ ደግሞ ብቅ በል ቴሌግራማችን ላይ ምናምንም ወይ መጀመሪያ ያወራሃል ልጅ እዚህ ከላይ ያለው ማለት ነው ካካን እርሱ ካካ በውስጥ አወራውና በእድሜም እኩያ ትመስሉኛላችሁ፣ ትግባባላችሁ። በቃ እናወራለን። ሌላ ጥያቄ ካለም ጠይቀናለን። እሺ 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 ወንድሜ እሺ ቃሌት ያሰማል። አክቹዋሊ ኦኬ ብዬዋለሁ። እንትኑ ላይ ግን አለ ሪስትሪክሽን። አይ እንትን ነው በቃ ላይቭ ሰዎች ጋር የበለጠ እንዳይደርስ ምናምን አይነት ነገር ነው ሪስትሪክት የሚያደርገ ፎር ዘ ኔክስት 10 ሚኒትስ ምናምን ነገር። ግን አሁን ኦልሬዲ አይ ቲንክ 5 ደቂቃ አልፎታል መሰለኝ። ኦኬ እንትን ዝም ብዬ ነው እስከ አላነበብኩትም ስክሪንሻት ያደረኩት እንዳይዘረግፋችሁ። ግሩፕ ላይ ጻፍልሃል ደግሞ ቅድም ካሜራ ልክ ሲበራ ማንን እንደመሰል። አዎ በእናትህ ላፕቶፑን አብርቼው ስለነበር እንደዛ ነው የሚመስለው በእርግጠኝነት ነው። ወይስ አሁንም በግላጭ ላሳይ? ይሄ የዋር ነው ለነገሩ። እኔ መጀመሪያ አውሬ ምናምን የገባ መስሎኝ ቤት አውሬ ገብቷል ስል አረ ወሒድ ነው የገባው አሉ። አረ ነቆራ ወግድ እንዴ ደህና ደሩ ሳይዶ ወጥቶ ነው። አራኪ ይደብራል። እንዲህ በጊት ስልክ ገብቶበት መሰለኝ። ስልክ ገብቶበት መኩዚን ሰላም ብለዋል። አጋደው አሁን ነው የደረሰው። አኬ ጋር ደንግጦ ነው ይረዳው። አሁን የተባለው ነገር ራሱ ከአገልጋይነት አንጻር ናቱሻ አሁን ቅድም አንድ የተነሳ ፖይንት አለ መጨረሻ ላይ መኩ እንትን ያለው ነገር 30 ሰከንድ ውስጥ አንድ ነገር ልበል። ይሄ ቅድም እንደተባለው ሚስጥራት ምናምን ሲባል ለምሳሌ ሚስጥራት ሲባል
ዜር ኢዝ ኖ ሳልቬሽን አውትሳይድ ዘ ቸርች እንደሚባለው ከቤተክርስቲያን ውጭ ድህነት የለም እንደሚባለው እነዚህ ሚስጥራት ሁሉ ከቤተክርስቲያን እውነተኛ ከሆነችው ከጌታ ቤተክርስቲያን ውጭ ያሉ ሚስጥራት ኢንቫሊድ ናቸው ወይ ደግሞ ተቀባይነት የሌላቸው ናቸው። እሱ ይታወቃል። እና አሁን እነዚህ ባይዘዊ በአገልጋይ ደረጃም እንደዛው ነው። አሁን በተለይ ስፔሻሊ ጴንጤቆስጣሉ ዘንድ በቃ አሁን ከቤተክርስቲያን ውጭ ያሉ ራሳቸውን አገልጋይ እያሉ የሚሾሙ አለ አይደል? አገልጋይ ናቸው ሰዎችም ሾመናቸዋል ብለው የሚያስቡ አይነት ሰዎች አሉና ከዚህ ቀጥታ ፕሪስቱዱ ከዚህ ከሐዋርያዊ ቅብብሎች ጋር ቀጥታ የሚገናኝ ነው። ኦኬ ወደኋላ ትሬስ ባክ ተደርጎ ይህ ሐዋርያዊ ቅብብሎች ወይ ደግሞ ስልጣነ ክህነቱ ሐዋርያት ጋር መድረስ ካልቻለ ኦኬ ሐዋርያት ጋር መድረስ ካልቻለ ጥያቄ ምልክት ውስጥ የሚገባ ነው። ኦኬ እውነተኛ ከሆነው ከሐዋርያት ትምህርት ጋር ማለት ሁለቱ አንድ ላይ ተያይዘውና ለምሳሌ አንዳንድ ሰዎች ኢቨን አሁን ቀደም ሉተራኖችን አንስተናቸው ነበርና ሉተራኖች ለምሳሌ ቄስ ምናምን አላቸው። ኢቨን ያው እንግዲህ የእምነት መግለጫዎቻቸውን የምትመለከቱ ለምሳሌ ለቄሶች ምናምን እየሄዱ እነሳቸውን ኃጢአታቸውን ይናዘዛሉ ምናምን። ነገር ግን እነዚህን ሁሉ ነገሮች እንትን ስላሉ የነዛ ቄሶች አውቶሪቲ ራሱ ቫሊድ ነው ወይስ ኢንቫሊድ ነው የሚል ጥያቄ ቢነሳ ኢንቫሊድ ነው የሚሆነው። ለምን እውነተኛው የሆነው ቫሊድ የሆነው ፕሪስቱድ ራሱ ያለው በጌታ ቤተክርስቲያን ውስጥ ብቻ ነው። ኦኬ ቫሊድ የሆነው ፕሪስቱድ ያለው ቫሊድ የሆነ ስልጣነ ክህነት ያለው በጌታ ቤተክርስቲያን ውስጥ። ለምን ጌታ ምን አለ? አባቴ እንደላከኝ እኔ ላኳችሁ ብሎ ሐዋርያትን ሲነግራቸው እንመለከታለን። ሐዋርያት ደግሞ በዚህ አምብሮተ እድ በሚባለው ወይ ደግሞ ሌይንግ ኦፍ ሃንድስ በሚባለው ደግሞ ጳጳሳትን ሌሎች እነሱም ጳጳሳት ናቸው። ከነሱ በኋላ ደግሞ ቤተክርስቲያን እስከ ዓለም ፍጻሜ ስለምትኖር ሌሎች ጳጳሳትን መኩ ቅድም እንዳላችሁ ሲሾሙ ትመለከታላችሁ። እና ያ ነገር እስከ ዓለም ፍጻሜ ይቀጥላል። ኦኬ ከዛ ጀምሮ ቫሊድ ሆኖ ያልቀጠለ ነገር የሆነ ሰዓት ላይ ብቅ ያለ ነገር ከሆነ እግዚአብሔርም የማያውቀው እንደው ዝም ብሎ ሰዎች የሰሩ ስርዓት ነው የሚሆነው ማለት ነው። እና ከዛ አንጻር ነው የፈለገ ራሳችሁን ሐዋርያ ማለታችሁ ነብይ ማለታችሁ ምናምን አይደለም ትልቁ ጥያቄ። እሱ ባይተሰልፍ ራሱን ችሎ ሬድ ፍላግ ቢሆንም ነገር ግን የምር ቄስም ምንም ብትሆኑ ከእውነተኛ ከጌታ ቤተክርስቲያን ውጭ ከሆነ አሁን በምድር የፈታችሁት በሰማይ የተፈታ ይሆናል፣ በምድር ያሰራችሁት በሰማይ የታሰረ ይሆናል የሚለው ነገር ራሱ አፕሊካብል አይሆንም ለእንደዚህ አይነት ሰዎች። እና ከዛ አንጻር ነው የምናየው። ይሄን ለማለት ያክሉ ናቱሻ ያ ቃልት ያሰማልን ጋዶ